እናቴ አይንሽን ጨፍኝ ልልሽ ነው አበባ በጄ አቅፍ ይዞት ተስፋና ፍቅር ልቤን አንስቼ ባንቺ ጸንቼ ከዛ በፊት ግን የናፈቅሽው ሰው ባገናኝሽ ምን ይሰማሻል? ምንድነው የጠየቁ? እሺ በኋላ ሌላ ቀን ጠይቀት። ማሚ እራት ልንወጣ ነው። እራት ልንወጣ ነው። ከእናቴ አንወጣም። እኔና አንቺ የምንወጣበት እኮ ሌላ ቀን ነው። ምን አስበህ ነው? ለድረሽ አስበህ ለአባቴ እኮ ነው። ለአባቴ ነው። አባቴን ካገባችሁ በኋላ ለመጀመሪያ ጊዜ ፎቶ የተነሳችው በዚህ ነው የፀጉር ስታይል ነው እና ያ ወጣትነት ዘመንሽ እፈልገዋለሁ ብዬ እንደዚህ ያሰራዋትና እንዴት ነው ወደድሽው? እዚሁ አዲስ አበባ ውስጥ ነኝ ምናምን አለችኝ እና ለምን አትመጪም ብዬ ሎኬሽን ላክ። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች የፈገግታ ፋሚሊዎች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ ቀብረር ካልኩባችሁ እኔ ብቻ አይደለም ቀብረር ያልኩት የሆነ ሰውንም ቀብረር አድርገን ነው የመጣ ነው። ለምን እንደዚህ እንዳማረብን እንዳትጠይቁኝ። ምክንያቱም ለረጅም ጊዜ ማለት ረጅም ጊዜም አይባልም 4 ዓመት ምናምን ቢሆን ነው ረጅም ዓመት የሚባለው የሆነ 10 ዓመት ምናምን ሲሆን ረጅም ዓመት ይባላል እና ከ4 ዓመት በኋላ ማለት እኔም ቡታጀራ ለቅቄ ከወጣሁ በኋላ ተገናኝተንም ተያይተንም አናውቅም። ጀስት ግን በቴክስት ምናምን እንዴት ናችሁ ምናምን ሰላም ምናምን የሚለውን ነገር እናወራ ነበር። እናቴ ግን ከኔ በላይ ማለት ቤት ውስጥ ከኔ በላይ ትቀርባታለች። ከኔ በላይ ትቀርባታለች ማለት እኔ ብዙም ቤት ውስጥ ስላልነበርኩኝ ለእናቴ ግን በጣም ቅርብ የነበረች ናትና ሁልጊዜ ለክረምት ተመጣ ነበር እና እኔ ከቡታጀራ ወደ አዲስ አበባ ስመጣ ክረምት እዛ የምትመጣውን ነገር አቆመች። ለምን እንደሆነ አይገባኝም። እናቴ ራሱ የሆነ የመጣች አካባቢ የሆነ ጊዜ ባገኛት ደስ ይለኝ ነበር። ካገኘኋት በጣም ቆየ። ለዛን ጊዜ ከመጣች በኋላ እኮ አልመጣችም ብላ ስታወራኝ በቅርቡ ነው ምናምን የምን ቅርብ ትላንትና ምናምን ከትላንት ወዲያ ምናምን ቴክስት ዝም ብዬ ማታ ላይ ያደረኩላት ምናምን እዚሁ አዲስ አበባ ውስጥ ነኝ ምናምን አለች እና ለምን አትመጪም ብዬ ሎኬሽን ላክ እና ልንገናኝም ነው። ትንሽ ያጫወተችኝም ነገር ነበረ። አሁን ላይ ያለችበት ነገር ትንሽ ወደፊት የምታውቁት ይሆናል። ነገር ግን እናቴ ስለናፈቀቻት እኔም እስቲ ላገኛት ማለት ከ4 ዓመት በፊት የነበራት አቋምና አሁን ያለችበት አቋም ምን አይነት እንደሆነ አላውቅም። ነገር ግን እናቴ ትጠፋባታለች ብዬ አላስብም እና ለዛ ብዬ እናቴን በጠዋት ወስጄ ቀብረር እና እናቴ አሁን ራሱ ውስጥ ለቢጃማ ነበር የለበሰችው ቀይረሽ ነኝ ምናምን ብያታለሁ እና እስካሁን ቆየችም እና እኔ እንደዚህ ደግሞ ካማረብኝ እንግዳ ልቀበል እና ሁሌ አመርፋ ፈሽ ብለን ያው እንግዳን በመቀበል ደግሞ ማን አለብን? ሁላችሁም እንግዳ ሆናችሁ ከመጣችሁ እንቀበላለን። ማንንም ቤታችን የሁላችሁም ነው። ሎኬሽን ለሁላችሁም አለኩም እንጂ ስትፈልጉኝ ግን ታገኙኛላችሁ። እናቴ እስከምነግራት ግን ጨንቆኛል። አይ ቆየሽ እኮ ምንድነው? አገር ነው እንደምትቀይሪ ወይስ ልብስ ነው? ልብስ ነው? አረ ነይ የሆነ ነገር እኮ ብዬሽ አይደል? እሺ እና ቤተሰቦች ያው አላውቅም ለምን እንደሆነ አላውቅም። ውስጥ እየፈራ ነው። ምን ትለኛለች ነገር ነይ እንኳን ደህና መጣሽ። እንዴት እንዳማረባት የኔ እናት ሶፋ እንዴት እንዳማረባት ዛሬ እንዴት እንዳማረባት አያችሁ እናቴ በጣም ነው ያማረብሽ። እኔንም ሳሚኝ ሁሌ እኔን ሳመሽ። እሺ እጅክም ደግሞ እንደዚህ እንደኔ ይሳምክ። አሜን። ቀብረራ ላለች እናቴ ማለት ነው። እንደዚህ አይነት ፀጉር አሰራር ፈልጌ ነው ያሰራሁት። ለምን አትሉኝም? እኔን ማለት አባቴን ካገባችሁ በኋላ ለመጀመሪያ ጊዜ ፎቶ የተነሳችው በዚህ አይነት ፀጉር ስታይል ነውና ያ ወጣትነት ዘመንሽ እፈልገዋለሁ ብዬ እንደዚህ ያሰራዋትና እንዴት ነው ወደድሽው?
በጣም ደስ አለኝ። የምር እንደገና ልጅ አረከኝ እኮ። አዎ የኔ እናት እኔ በቃ እሺ ቁጭ በይ። አሁን ይኸውልሽ ሌላ በደስታ ላይ ደስታ አይደል የሚባለው? ደስ ብሎኛል። አዎ የኔ እናት በጣም ነው ደስ ያለኝ። ሙሽሪ በምን ቆምነሽ? መጀመሪያ ያዩኝና አሁን ሲያዩኝ በጣም ተሽሎኛል። እግዚአብሔር ይመስገን። በነገራችን ላይ ለሐኪም ነበር የመጣችውና አሁን እንዴት ነሽ? ጤንነትሽ? እግዚአብሔር ይመስገን። ይሄው እየተሻለኝ አይደል? ተሽሎሻል? አዎ ከመጣሁና ካሁን አንድ አይደለም። ኧረ ተይ ተቀየሬያለሁ። አሁን ደህና ነኝ። ያው አምሮብኛል። ይመረብሽ። በዚህ የምታዩኝም ደግሞ እናታችሁ እንደዚህ ይመርባችሁ። አሜን አሜን። እናት ያላችሁ እናት የሚያለላችሁ ከኔ ተርፊ እናንተንም አስመርቃችኋለሁ። እግዚአብሔር እናትነት ያድርጋችሁ። አሜን አሜን አሜን። ተራ እናት ሁኑ። አሜን። ልጃችሁ ያሳምራችሁ። እንደዚህ እኔ ልጄ ደርሶ ያሳምረኛል ብዬ ተስፋ አላደርግም ነበረ። ያው አድጎ እግዚአብሔር ይመስገን ደራርቦ እያሳመረኝ ነው። ኑሮ ትዳርህ ይመር። ገና ምን አይንልሽ? ኑሮ ትዳርህ እንደዚህ ይመርልኝ። አሜን 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 አሜን። ገና ይኸውልሽ ሁንልኝ። በወርቅ አልጋ ነው ማስተኛሽ። እሺ እኔ እወድሻለሁ። በጣም ነው የምወድ። እኔም በጣም ነው የምወድሽ። በጣም ደስ ብሎኛል። ደስታ ቤትህ አይቋረጥ። እንደዚህ ደስተኛ ሆነ ሳያት እናቴ ደስተኛ ሆነ ኑርልኝ። ሁሌ ፍንድቅ እያልክ ሳይከፋህ ኑርልኝ። እድሜ ጸጋ ይስጥልኝ። አሜን አሜን። ከኔም ቆርሶ ይስጥ። አሜን። አሁን ይኸውልሽ እንትን አስቤያለሁ። ምን አስበህ ነው? ለድረሽ አስቤያለሁ። በስመ አብ። ለአባቴ እኮ ነው። ለአባቴ ነው። ለሌላ ሰው አይደለም፣ ለአባቴ። እንደዚህ አምሮብሽ ካየሽ እንግዲህ አባቴ ካለህበት ቦታ ቶሎና ሳይወሰደብህ ሳትጠለፍ ቶሎ ድረስ እናቴ። አሁን እኮ በቃ ሌላ ባል እኮ አይፈልግም እኮ ሌላ ባል አትፈልጊም፣ ግን አባቴ ሳይቀደም ቶሎ ድረስ ብየዋለሁ። በአየር ነው በመኪና በፈለከው ነው። እኔ እቀበላለሁ። በዚህ አባቴ በቃ ወዳለው የልጆቼ አባት በቃ ደስ ይለኛል። እኔ እንዳንቺ ማፍቀር ብችል በጣም አፍቃሪ እናት ነች። እንግዲህ ባንተ እሱን ያገኘው በሱ እኮ ነው ያገኘው። እሺ ገባሃል? ኦኬ ምንም ይሁን እወደዋለሁ። አይ ላቭ ዩ እያለች ነው። እሱ አገባኝ አንተ አልወልድም ነበር። እኔ መሰለ ሸበላ። አዎ በጣም እናስ አታሳፍረኝ። እያሳፈረችኝ ወደ ትዳራቸው እንድመለስ እንዴ የራሴ አሁን ይኸውልሽ እናቴ በቃ ሰሞኑን ደስታ በደስታ ነው። እሺ በጣም ማዘን የለም። ከዚህ በላይ ደስታ ምን አለ? እና ሌላኛው ነገር ምን መሰለሽ ሰሞኑን የሆነ ነገር ጠይቀሽኝ ነበር። ከዛ እኔማ እኔ እንጃ ምናምን ብዬ አሳልፌሻለሁ። ከዛ በፊት ግን የናፈቅሽው ሰው ባገናኝሽ ምን ይሰማሻል? ምንድነው የጠየቁ? እሱ ተይው፣ አሁን ልትረሺው ትችያለሽ። ግን የናፈቅሽው ሰው ባገናኝሽ ምን ይመስልሻል? ደስ ይለኛል። ግን ደስ ይለኛል፣ ሳይሆን ደስ ይለኛል። ደስ ይበልሽ። እሺ ደስተኛ ከሆንሽማ እኔ ለደስታሽ ሁልጊዜ እንደተነሳው ነው እንደቆረጥኩኝ ነው። ታውቂያለሽ አይደል? አንቺ ደስተኛ እንድትሆኝልኝ ነው። በዚህ ዓለም ላይ እናትን ከማስደሰት በላይ ትልቅ ደስታ የለምና አንቺ በእኔ ላይ ደስተኛ ሆነሽ ሳይ እኔ ላይ እድሜ እንደተጨመረ ነው የሚሰማኝና እናቴ ሁሌም ደስተኛ ሆኝልኝ። ደስ ብሎኛል። አሁን ያው ቤት እንደምታየው ነው። እሷ ብትመጣ ግን ደስ ይለኝ ነበር። ከሷም እኮ አፈላች በቃ አልመጣም ምናምን አለች። እንትን አለች። በቃ አሁን እኮ ያለው ነገር ትንቀርፋ በቃ አይ እናቴ በቃ አንድ ሰው አሻፈረኝ። ያው ባለችበትም ሆነ ሰላም ብታወርዱና ደስ በዚህ ደስታዬ ላይ ደስታ ብትጨመርልኝ ደስ ይለኝ። እሺ እሱ ችግር የለውም። አሁን እሱን ታዩና እሷ አልኖርም አለች አይደል? አንቺም እንዳልሽኝ በቃ ተጠራጥራኝ ስለሆነ እኔ ደግሞ ከሚጠራጠረኝ ሰው ከማያምነኝ ሰው ጋር ደግሞ አንቺንም ማስከፋት አልፈልግም። ከዚህ በፊት ብለሽኛል። አንቺንም ማስከፋት ስለማልፈልግ ነው ብዙ ነገር ያልተናገርኩትም ዝምም ያልኩትም ይሁንም ብዬ ያለፍኩትም አንቺን ላለማስከፋት ነው። ምክንያቱም አንደኛ ለሕክምና ነው የመጣሽው። በዛ ሕክምና ላይ አንቺን እንትን ማለቱን አልፈለገው
እና እኔ አሁን ስለሱ ሳይሆን እንድታነሽብኝ የምፈልገው በቃ ታያት ኢቭን እንኳን አንቺ እንዳመመሽ አውቃ እንኳን መታል ጠይቀች ውስጥህ እኮ ቅር እያለ ነው ማርዬ። አንተ ለቀቅ አድርግላት ልጅ አይደለች። እኔ ታዲያ ምን ነው እንዳወጣው አላወጣ እና አረጀው አይደለም አርጅቻለሁ ምን አይደለም ምናምን ያለሽ አርጅቻለሁ። እኔ እንደዛ ሳይሆን ማለት ማርዬ መቻቻል የመሰለ ነገር የለም። በቃ ተቻለኝ እስከዛ ድረስ ተቻለኝ። አንተ ቻል እኔ አልችልም እናቴ በቃ አሁን እሱን ተይውና አሁን እንደዚህ ያማረብሽ ሚስጥር ምንድነው? እንደዚህ የውበትሽ ሚስጥር ምንድነው? አሁን ተይልኝ እስቲ። እኔ አሁን ደስተኛ ነኝ። ጤነኛው ሆኛለሁ አሁን እግዚአብሔር ይመስገን ደስ ብሎኛል። ግን በዚህ ደስታዬ ላይ ደግሞ እሷን ደውለህላት ሜካፕ ምናምን ቀባሽና ደስታዬ ተካፋይ ብትሆን እንደዚህ ሆኜ እኮ አላየችኝም። እንደዚህ ሆኜ በቪዲዮ ታይሻለሽ። ችግር የለውም። አሁን ደስተኛ ብቻ መሆኑን ፈልገው ደውለህላት ብትመጣ እኔ አልደውልም። ሰላም ብናወርድ እኔ አልፈልግም። እኔ ይኸውልሽ የምፈልገው ምንድነው መታ ትጠይቅሽ። እኔ ግን ለትንሽ ጊዜ በቃ ከጠየቀችሽ ትጠይቅሽ፣ ካልጠየቀችሽ አስከፍተሃት እኔ ነኝ ያስከፋት እሷ ናት ያስከፋት። ያው እምቢ ማለት እኮ ግድ ነው። ሴት ልጅ አይደለች እንዴ? እምቢ ከቤተሰብ እኮ አልወጣም ማለቷ እኮ ግድ ነው። ትክክል ናት። እኔ ላይ ስላልተማመነች ተይወቅ። እሺ እናቴ በቃ አሁን ተረዳት እኮ ልታስከፊኝ አሁን ለሷ አይደለም እኔ ቤተሰቦቼ እንደዚህ ያሰራውሽ ማለት ነው። ትፈራለች እኮ ፍርሃት ያድርባታል። ከቤተሰቦቼ መውጣት አልፈልግም ትላለች፣ ካንተ መውጣት አትፈልግም። ስለዚህ ተረዳት። ብትረዳት እመርጣለሁ፣ ደስ ይለኛል። በጊዜው ሁሉንም እንደኔ ያምርባችኋል። አሁን ይኸውልሽ አንቺን እንደዚህ ያሰራውሽ ለሱ ሳይሆን ከሆነ ሰው ጋር ላገናኝሽ ስለሆነ ነው። እሺ እንደዚህ ውብ ሆነሽ እንድታገኛት የፈለኩት በጣም ስለናፈቅሻት ነውና ከሷ ጋር ያለሽን ነገር ደግሞ ካገኘሻት በኋላ ማወራሽ ይሆናል። ስታያት ምን አይነት ስሜት እንደሚሰማሽ አላውቅም። ደስተኛ የምትሆኚ ይመስለኛል። ትንሽ ስላገለገለችሽ የሆነ ነገርም ስላለ ትገናኙ ደስ ስለሚለኝ ነው። ጠርቻታለሁ። ምንድነው? ጠርቻታለሁ። በቃ ጠርቻታለሁ። ማን እንደሆነች ታያታለሽ። ቃልያት እስኪ እሺ፣ በመጀመሪያ አገለገለች። ማቃት ከሆነ የምትተዋወቅ ከሆነ እስኪ ልያት ምናፍቃት ነገር ከሆነች እስቲ ማነች? አይ ስታያት ግን እኔን ታመሰግኘኛለሽ። እስቲ ባይ እሺ፣ ግን ቤዛዬን ብትጠራልኝ ደስ ይለኛል። በነገራችን ላይ እኔ አሁን በኋላ እጠራታለሁ። የደስታችን ተካፋይ አንቺ አሞሽ ነው አይደል የመጣሽው? መጠየቅ ምናምን የራሷ ነው። እኔ መተሽ ጠይቂያት ልበላ አለላት። በቃ ራሷ መታ መጠየቅሽ ከሆነ ጠይቅሻለች። አሁን ከትላንት ከመጣች በኋላ አልመጣችም አይደል? ያው እኮ ትመጣለች። ያው ወይ ርቀትም ስላለው ትመጣለች። አይክፋስ እናቴ። እኔ አሁን ሌላ ማስበው ሌላ፣ አንቺ የምታወሪው ሌላ። እኔ እንደዚህ ያሳመርኩሽ ባትከፋብኝ ደስ ይለኛል። እኔ ከሷ ጋር ነው ደስታ። እኔ እንደዚህ አንቺ ፈገግ ስትይልኝ ደስተኛ ነኝ። ደስ ስትሰኝ እኔም ደስ ይለኛል። ወገን ያንተ ደስታ የኔ ደስታ ነው ማርዬ። ደውልላት። እሺ እሷ ጋር አይደለም ሌላ ሰው ጋር የምደውለው፣ የምጠብቂው ሰው ጋር ነው የደወልኩላት ነው። ከመጣች ግን እስካሁን ግን ቆየች። በጣም እንትን ነው። ጠዋት ነው የደወልኩላት። አንቺ ፀጉር ቤት እየተሰራሽ እያለን የደወልኩላት ግን ቆየች። እሷን አይደለም እኔ የምጠብቃት ሴት ሌላ። አንቺ ከየት ነው የምትመጪው? ከውጭ ሀገር ነው እንዴ የምትመጪው? የት? እዚህ? ኮብልስቶን ወደ ታች ኮብልስቶኑ ጋር ደረስሽ? ማፑ አበቃ እሱ ጋር በቃ። እሺ መጣሁ። ደርሳለች እናቴ። እዚህ ሆነሽ ጠብቂኝ፣ ደርሳለች። እሺ ገምቺ። ግን ማን ይመስልሻል? ገምቺ ሳለልሽ በቃ ተያት። ገምቺ እናቴ። አይንሽን ጨፍኝ ልልሽ ነው።
አበባ በጄ አቅፍ ዘውትር ተስፋና ፍቅር ልቤን አንጽቼ ባንቺ ጸንቼ ወደዚህ ነይ እናቴ። ይኸው እሷም ለመጀመሪያ ጊዜ ስታያት እንደዚህ ሆና ያው ጠይቃኝ ነበረ። ባይገርምሽ ከትላንት ወዲያ ምናምን ነገር የት ሄዳ ነው የት ጠፍታ ነው ምን ውስጥ ገብታ ነው እያለችኝ ነበረ። ያው እናቴ ቆየን በጣም ትልቁሽ እናቴ በዛ በኩል እሺ እንዴት ነሽ? አለሁ ቤተሰብ ሁሉ ሰላም ናት። ስራ ቆንጆ ነው። ደህና ነሽ? ጎረመሰቻ እስከና ትልቅ ሆነችብሽ? ተለቀች። ጎረመሰ እኔ ግን እንደዚህ እኔ ራሱ ጠፍታኝ ሌላ ሰው የታለሽ ምናምን እያልኩኝ ነበርና በፀጉሯ እንደዚህ ተሸፍና አየው ባይዚ ማለት ነው። በጣም የሚገርመኝ ነገር ትመሳሰላላችሁ የሚሏችሁ ሰው ብዛት እና ይህን ነገራችሁ ደግሞ እናቴ ድሮም እኮ ከልጅነትም ጀምሮ አምሮብሻል ነው እንጂ። ደህና ነሽ አንቺ? እንዴት ነሽ? ጎረምሽ በጣም ትልቅ ሰው እንኳን ጠይቂያት። አሁን አገባሽ ወይስ እንዴት ነው? አግብተሻል? አይ ገና እኮ ያገባ ሰው አትመስልም። ኧረ ተይ እዚህ ጋር ብጉሩም ስላለ ገና ነኝ እንዲህ እያሉ እኮ ነው እናቴ በውስጥ ያገባ የምትመስል። ደህና ነሽ? እንዴት ነሽ? ሁላችሁም ደህና ነሽ? ግን እናቴ ታዝቤሻለሁ። ምን ታዘብ? አንደኛ ነገር እሷ ስትመጣ ትቆጫት ነበር። ለምን አልመጣሽም ምናምን ብለሽ፣ አሁን ግን ዝም አልሻት። ረስተሽላት ነው? ያው እንግዲህ መምጣቴን አታውቅም። ኧረ እዛ ቡታጀራ 2 ዓመት ሙሉ አልመጣችም። ክረምት ብለሽኛል። አልመጣችም። መጣለች። አሁን ለምን እንደማትቆጫት ታዲያ? ለምን አልመጣሽም? ምክንያቷን ለምን እንደማትጠይቅ? ስራ ሊኖራት ይችላል። አየ ሴት ለሴት የሚረዳዱት ነገር እንዴ! የእሷ ማሚ እኮ እኔን እንዴት እንደምታስጨንቀኝ እኔ ነኝ የማውቀው። ግን አንቺ ዝም አልሽ። ኧረ ስራ የለባትም፣ ምንም ስራ የለባትም። ተማሪ ነበር። ይቻላል። ለምን ስለማልመጣ ነው እንጂ መጣማ እንዴ አንቺን ሳላገኝሽ እንዴት ታናግሪኝ ነበር። አይ እኔ ታዝብታለሁ። እናቴን አውላላ ሜዳ ጠላኔ የጠፋችውና ተቀጫለሽ፣ ለሱ ተቀጫለሽ። ያው እንግዲህ የጎረቤት ልጅ እኮ ሲመጣ ይታወቃል። ለምን አላናገረኝም ብለሽ ደግሞ ታኮርፊያለሽ። አዎ ግን ያው አለምጣችማ ብትመጣ አውቃለሁ። እሺ እኔ ከሁሉም ነገር ያው አንቺ እሷን እንድታገኘት እንደዚህ ዘንጬ አንቺን አሳምሬ እንደዚህ የተሻታታቂ ለመጀመሪያ ጊዜ ነው። እንግዲህ ያው ከዚህ በኋላ እዚህ ሰፈር እንደገባች አልነገረችሽማ? ቅርብ ሰፈር ነች፣ አጠገባችን ሆና። አላወኩም አንቺ እንደመጣሽ ነው አይደል? አልፎ አልፎ ነበር የምንገናኘው። አሞኝ ነበር የመጣሁት። እዚህ ሰፈር መሆንሽን እኔ መጀመሪያ ባቅ ኖሮ ብዙ ጊዜ እኮ መጣ ነበር። ነገር ግን ያው አንተም ጋር ስለማናወራ ብዙ ስለማናወራ ነበር። ደስ አለሽ? በጣም ናፍቃኛለች ምናምን እያልሽኝ ነበር። ኧረ እኔ እራሱ እንዴት ደስ ይላል። ግን እንደተነፋፈቀ ሰው አልሆናችሁብኝ። ተፈራራችሁ ታደገች አይደለም። እንደተነፋፈቀ ሰውማ እንደዚህ እናቴ የናፈቃት ሰው ስታገኝ ይዘሽ ግጥም አድርገሽ ነው መሰለኝ። አሁን ሳልሳምኳትም ስመሻት። እሺ ከሳምሻት ጥሩ እናቴ። አሁን ሁለታችሁንም እራት ልጋብዛችሁ ነው። ትልቅ ሆቴል እራት ልጋብዛችሁ ነው። እንደዚህ ፋርጌሽ ታዲያ ቤት ውስጥ ብቻ ነው፣ ቤት ውስጥ ብቻ ይሁን። እንደዚህ ፋ ብለንማ እሷንም አንቺንም ምርጥ እራት ጋብዛችኋለሁ። ቆንጆ ሆቴል ውስጥ
ደስተኛ ትሆኛለሽ ብዬ አስባለሁ። እናቴን እንደዚህ ያሳመርኳት። አሁን ቀጣይ ደግሞ ሆቴል ውስጥ ደግሞ አሪፍ ነገር አንቺ ነሽ። እሺ በዚህ አለባበስ አይደለም አሁን የምፈልገው፣ አዲስ አለባበስ አልብሼሽ ነው ሆቴል የምንሄደው። እሺ ቀብረር ፏ ብለሽ እና እሷንም እንደጠበቅሻት አደገች ወይስ? ኧረ ትልቅ ሰው ነች እኮ አደገች። አልነበረች? በጣም ትልቅ። ከእሷና ከኔ ማን ያረጀው? አንተ መጀመሪያም እኮ ትበልጣታለህ። እሱማ በልጣታለሁ፣ ግን እኔ ደረሰችብኝ እኮ። አሁን እኮ ቁመት ራሱ ነው። እስቲ ቁሚ ኧረ እስኪ እና በቁመትም እኮ ትረዝማታለህ። እና እዚሁ አስረጃችሁኝ ማለት ነው። እሺ እናትና ልጅ ተባብራችሁ አስረጃችሁኝ ማለት ነው። እንግዲህ ትንሽ ገፍ ትላለህ። የሆነ ጊዜ እኮ መተቻታለሁ። አልነገርኩሽማ? ነግራሻለች? እሷ አልነገረችሽ? ደብቃለኛለች። ምን ላድርግ? ለሱ ብዬ ነው። ግን እቃ ወስዳብኝ ነው የመታሁባት። የወሰደችብኝ እቃ ግን አልናገርም። እዚህ መውጣት ስለሌለ መታኋት። እዛው ግን አልሳትኳትም። አገኘኋት እያለቀሰች ሄደች። ምንም ማለት እና እናቷም እኮ አልመጣችም። ስሞታ ማንም ሰው አልመጣብሽም ማለት? አልመጣብኝም። እሷም አልተናገረችም። ለመታለሽ እሺ በኋላ ለመታለሽ በራቱ ይጣፋል። በቃ ለዛ ጊዜ ለበደልኩሽ አሁን ይቅርታ ታረጊኝ። ቅጥቅጥ እኮ ነው ያደረገኝ። እሱማ ሲማታ ጨካኝ እኮ ይሞታል ይዳናል አይደል? አራቀላቺ ሲባይ ስትማታ እናቴ አታዋርጂኝ። በቃ ያለህ እንትን እኮ እንደ ትዕግስትህን በቃ ታወጣዋለህ። እንግዲህ ታጋሽም እንደሆንክ አንዴ ግን ከወጣው በቃ ማንም ሰው እኮ አይዝህም። አሁን የድሮ ነገር ለምን ትቀሳቀሽብኛለሽ? አሁን የድሮ ወኔ የለም እኮ አሁን ደክም ቃቅም አጣው አነስኩኝና እናቴ አሁን እንሄዳለን፣ ልብስ እንገዛለን። በቃ አሁን ቤዛን ጥራትስ ምን እራት? እራት ነው የምንበላው። ያው እኮ ጾም ነው። እሺ ምንድን ነው የምትበይው? የጾም ምግብ ነው። በቃ ፓስታ ፉርኖ ምናምን ነገር ይመችሻል? እሺ ቺክን ብረት፣ እሺ አትክልት ነገር ምናምን ትበያለሽ። በቃ እሺ ጫማ ሰሪ። ጫማ ካሰርሽ በኋላ ደግሞ ሾፒንግ እንወጣለን። ከዛም በኋላ ነው የምንሄደው። አሁን ገና ነው ሰዓቱ። አሁን ከዚህ በራስ ሳይሆን ልብስ እንገዛለን። እሺ በቃ አሁን ጫማሽን ሰሪ። ቀውሷ ወይ አቤት አቤት! ድሮ ፀጉሯ ረዝማት፣ አሁን ግን ቆርጣ ቤቴ ቂጧ ጋር ነበር። ማነው እዚህ ጋር ድረስ ነበረ። ቆርጠሽ እዚህ አሳጥረሽ ማነው? በቁልፍ እንዳልከፍተው ሰላም ነው። ምን ፍቅር ያስፈልጋል? እስካሁን ግን ማርያም ተናድጃለሁ እንዳትለው እኮ ማሚ ላት። በዛ ላይ ደግሞ ማሚ ትንሽ አሞኛል ምናምን ነገር ስለኝ በኋላ ሌላ ቀን ታይቀት ማሚ እራት ልንወጣ ነው። ከእናቴ አንወጣም። እኔና አንቺ የምንወጣበት ታይም እኮ ሌላ ቀን እናወራለን።